ቻይና ሩሲያና ሰሜን ኮሪያ በዓለም ላይ የማያባራ ጦርነት ለመክፈት መሰናዳታቸው ተነግሯል። የሩሲያ መንግስት ከሰሜን ኮሪያ ላይ የጦር መሳሪያና ጥይት እየገዛ መሆኑን አሜሪካ ገልጣለች። የጃፓን መንግስት በበኩሉ የቻይናና የሩሲያ ግዙፍ የጦር ልምምድ ረፍት ነስቶኛል ሲል የአቋም መግለጫ አውጥቷል። በሌላም ዜና የአውሮፓ የሚሳይል አምራቾች የጸረ ሃይፐርሶኒክ ሚሳይል መሳሪያ ለማምረት መሰናዳታቸው ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ የቻይናና የሩሲያ ፖለቲከኞች የምስራቅና የደቡብ ቻይናን ባህር ነባር ስያሜ ቢሉ አጠቃላይ ይዘቱን ለመለወጥ ታጥቀው ተነስተዋል ስትል ጃፓን ስጋቷን አጋርታለች። ጃፓን ከአንድ ሳምንት በላይ የዘለቀው የበርካታ ሀገራት ግዙፍ የጦር ልምምድ የሚካሄደው በምስራቅ እስያና በጃፓን ባህር የመሆኑ ውስጠ ምስጢር የሌላ የምንም ሳይሆን ሩሲያና ጃፓን ለዘመናት በየኔነትና በይገባኛል ስሌት ሲወዛገቡባቸው የነበሩትን የኩሪል ደሴቶች ለሩሲያ ጠቅልሎ ለመስጠትና ወዲያም ቻይናና ጃፓን በተመሳሳይ ሲወዛገቡባቸው የነበሩ በጃፓን ሰንከኩ በቻይና ደግሞ የዲያው ደሴቶችን ለቻይና ለማስቀረት ጣጣው ያለቀው ውሳኔ መቁረጫ ሰይፍ ነው ስትል ጃፓን እንባዋን እየረጨች ነው። ጃፓን ከቀናት በፊት የረጅም ርቀት ተምዘግዛጊ ሚሳይሎችና አጥፊ የጦር መሳሪያዎቿን በተለያዩ ጠረፎቿ ማጥመዷን መግለጧ አይዘነጋም። የጃፓን ባለስልጣናት ዛሬ በሰጡት ማብራሪያ የሩሲያና የቻይና የጦር መርከቦች ቀጠናውን በከባድ መሳሪያ ድምፅና የፈንጂ መብረቅ እያናወጡ መታየታቸው አስግቶኛልና ድፍን ዓለም አንድ በለኝ ብላለች። ቤጂንግና ሞስኮ ወታደራዊ ትብብራቸውን የማጠናከራቸው ውስጥ ሚስጥር ለጃፓን የሳምባው ጋት ሆኖባታል። በዚህ ሰዓት በሩሲያ የሩቅ ምስራቅና በጃፓን ባህር ምድርን የሚያንቀጠቅጥ የባህርን ውሃ አረፋ እያስደፈቀ የሚያስገነፍል የዚያን ቀጠና አየር ክልል በጢስ ደመና ያፈነ የበርካታ ሀገራት የጦር ልምምድ ቀልጧል። ታዲያ በሁለት ግዙፍ ጎራ ለተከፈሉት ሀገራትና መንግስታት ጉዳዩ የእሳት ኳስን በባዶ እግር መለጋት ሆኗል። የቮስቶክ 2022 ግዙፍ የበርካታ ሀገራት የጦር ልምምድ መዘዙ ጥልቅ ቅኔ ያለው ምስጢር ሆኗል። የዚያ ስፍራ የጦር ልምምድ ለታይዋን ደሴት ዶሮ በጋን፣ ለደቡብ ኮሪያም ከኑግ የተገኘ ሽመጭን፣ ለጃፓን የሰደድ እሳትን ባንድ እጅ ቅጠል፣ ለአሜሪካ ደግሞ የለማጁ ውቅያኖስ ዋና፣ ለራሳቸው ለቻይናና ለሩሲያም ቢሆን ተያይዞ መጥፋት የመሆኑ የቅኔው ወርቅ ፍቺ ተመንዝሯል። የጃፓኑ የካቢኔ ሚኒስትር ሂሮካዚ ማትሱኖ ሩሲያ ከጃፓን ከምትፋጠጥባቸው ከአራቱ ደሴቶች በሁለቱ የጦር ልምምድ እያደረገች መሆኑን ይገልጣሉ። ሰውየውን በተቀመጡበት ወንበር ሳይቀር ያንቀጠቀጣቸው ነገር ታዲያ ሩሲያ በቀጣይ የቀሩትንም ሁለቱን ደሴቶች ልትጠቀልላቸው የመሆኑ ነገር ነው። እኒያ ሩሲያና ጃፓንን ከጥንተ ጥንቱ በየኔነት ስሌት እስከ ጦር መሳሪያ መታኮስ ያዳረሱት ደሴቶች በጥቅል መጠሪያቸው የኩሪል ደሴቶች ነው። ጃፓን እነዚያን የኩሪል ደሴቶች በስተሰሜን በኩል ጠረፋማ ክፍሏ የሚገኝ የሆካይዶ ደሴቶች ሰንሰለት ናቸው ነው የምትለው። በእነዚያ ጃፓን ዛሬ ሩሲያ በጦር ልምምድ ላይ ናት ስትል ያሳየቻቸው የአወዛጋቢዎቹ የኩሪል ደሴቶች የዛሬ ጦር ልምምድ ታዲያ ቻይና ከሩሲያ ጋር አብራ ትኑር ወይም ደግሞ ትኑርበት የተለየ ነገር የለም። የጃፓን የመከላከያ ሚኒስቴር ዛሬ ማለዳ ላይ ባወጣው መግለጫው ደግሞ 6 የሩሲያና የቻይና የጦር መርከቦች የአውቶማቲክ የጦር መሳሪያቸውን ላንቃ አስከፍተው እየተኮሱ በሆካይዶ ምዕራብ ክፍል ካሙይ ኬፕ ከጃፓን ባህር ይዞታ በ190 ኪሎ ሜትር ርቀት ላይ መታየታቸውን ገልጧል። የጃፓን የመከላከያ ሚኒስቴር ባለስልጣናት የእነዚያን የጦር መርከቦች እንቅስቃሴ እስከ መጨረሻው ተከታትለው የአጻፋ ምላሽ ለመስጠት በጥፍራቸው ቆመዋል ነው የተባለው። የቻይና የመከላከያ ሚኒስቴር በበኩሉ በሰጠው ማብራሪያ ቻይና በዚህ የበርካታ ሀገራት የጦር ልምምድ ላይ በባህር በአየርና በምድር ሙሉ ተሳታፊ ናት ሲል ገልጧል። ሩሲያ በዩክሬን ወረራ መፈጸሟን ተከትሎ ጃፓን እንቅልፍ ካጣች ሰንብታለች ነው የሚባለው። ምክንያቱ ደግሞ የመልክዓ ምድራዊ አቀማመጡ፣ የሩሲያ እጅ በዩክሬን መዘርጋቱ፣ የቻይናን በታይዋን ደሴት የተከፈተ ላንቃ ጃፓንን አነካክቶ ለመዋጥ በእጅጉ ቅርብ መሆኑ ተገልጦበታልና ነው። የሩሲያና የቻይና የጦር መርከቦች ሚሳይሎቻቸውን ደግነው በሶያ ሰርጥ በሚገኙት በጃፓኖቹ በሆንሹና በሆካይዶ ደሴቶች መካከል ሰነጣጥቀው መግባታቸው ተነግሯል። ጃፓን በሁለተኛው ዓለም ጦርነት መጠናቀቂያ ወቅት በሶቪየት ህብረት የተያዙባትን የኩሪል ደሴቶች መልሳ በእጇ ለማስገባት የማትፈነቅለው ድንጋይ የማታንከባልለው ናዳ የለም። አሜሪካ እዚህ ጉዳይ ላይ ትከሰትና ያንቺ ጉዳይ የኔ ነው ካንቺ በፊት እኔን ስትል ብዙ ጊዜ ዘራፍ ማለቷ ይታወሳል። በእነዚያ የኩሪል ደሴቶች ጉዳይ የሚናቆሩት ሩሲያና ጃፓን ታዲያ ከሁለተኛው ዓለም ጦርነት ማብቃት በኋላ የሰላም ስምምነት እንዳይፈራረሙ
አግዷቸዋል። ሩሲያ በዚህ ዓመት ከጃፓን ጋር ወደ ሰላም ስምምነት ለመምጣት የሚደረገውን ሂደት ማቋረጧ ይታወቃል። ምክንያቷ ደግሞ ቶኪዮ በሞስኮው ላይ ምዕራባውያኑ መንግስታት የጣሉትን ማዕቀብ ተከትላ ማዕቀብ መጣሏ ነው ሲል የኤንቲዲ ድረገጽ ዘገባ ያብራራል። ዘ ኢንተርፕሬተር ዛሬ ረፋድ ላይ ባሰራጨው ዘገባው ደግሞ የሶሻሊስትና የአምባገነኖቹ ጎራ ዓለምን በማያበራ የጦርነት ቶል ሊያጋዩት ተዘጋጅቷል ነው ያለው። እኛ በኢንተርፕሬተር ዘገባ የሶሻሊስት ጎራ ተብለው የተፈረጁት ሀገራት ቻይና፣ ሩሲያና ሰሜን ኮሪያ ናቸው። ካቲ ስታላርድ እኚህ ሰው ታዋቂ ፖለቲከኛና ስመጥር ጸሐፊም ናቸው። ታዲያ ሰውየው ዛሬ ባወጡት ጽሑፋቸው ርዕስ የሰጡት በአጽም ላይ መደነስ ይላል። ታዲያም በጽሑፋቸው ሰውየው የቻይናን የሩሲያና የሰሜን ኮሪያን ታሪክና ስልጣን ወዲያም ሀያልነት በተመለከተ ይዘረዝራሉ። ሩሲያ፣ ቻይናና ሰሜን ኮሪያ ድፍን ዓለምን ወደማያባራ ጦርነት አዘቅት እየከተቷት መሆኑን ኢንተርፕሬተር በጥልቅ ይተነትናል። በሩሲያና በዩክሬን መካከል የነደደው የጦርነት እሳት ሊቆም ቀርቶ አዝማሚያው አይታይበትም። ቻይናና ታይዋን የመፋጠጣቸው ነገር አሜሪካና ቻይናን ሊያዋጋ ያፏክራል። ኢንዲፔንደንት ዛሬ ባወጣው መረጃ ደግሞ ዩክሬን ከሩሲያ ጋር የምታደርገውን ጦርነት ታቆም ዘንድ ጥያቄ እንደቀረበላት ያሳያል። የ79 ዓመቱ ታዋቂው የብሪታንያ ሙዚቀኛ ሮጀር ዎተርስ የዩክሬን መንግስት ጦርነቱን ያቆም ዘንድ ለባለቤታቸው ቮሎዶሚር ዘለንስኪ ምልጃቸውን ያቀርቡ ዘንድ ለባለቤታቸው ወይዘሮ ኦሌና ዘለንስኪ ደብዳቤ ጽፎላቸዋል ነው የተባለው። ሙዚቀኛው ዎተርስ ለወይዘሮ ኦሌና በጻፈው ደብዳቤ እንዲህ ይላል። በዋና መግቢያው በዩክሬን ጦርነት የልጆቻቸውን ሕይወት ለሚገብሩት የሩሲያና ዩክሬን እናቶች ሐዘናቸው አደቀቀኝ፣ ልቤ ደምቷል። ወይዘሮ ኦሌና ሆይ ባለቤቶ ቮሎዶሚር ዘለንስኪ ግድ የለም ጦርነቱን ያቁሙ ነው ያለው። በቢቢሲዋ ጋዜጠኛ ላውራ ኩዊንስበርግ ተቀርጾ ለአየር የበቃው የሙዚቀኛ ዎተርስ ደብዳቤ ዩክሬን ጦርነቱን ብታቆም የእልቂቱ ነገር ያጥራልም ነው ያለው። ዎተርስ ወደ ምዕራባውያኑ መንግስታትን መለስ ያደርግና ብዕሩን እናንተ ምዕራባውያን መንግስታት ምን አለ የጦር መሳሪያ ድጋፋችሁን ብታቆሙም ይላቸዋል። እንግዲያውስ እወቁት፣ እናንተ በስህተታችሁ ታዝናላችሁ፣ በዩክሬን የጦርነት እሳት ላይ ቤንዚን ማርከፍከፍ መሆኑን እወቁት ሲል አስጠንቅቋል። ዛሬ ዓለም ከጦርነቱ ይልቅ ባልተጨበጠ ወሬ ተፈታለች። ሩሲያ ከሰሜን ኮሪያ ላይ የበርካታ ሚሊዮን ዶላር ሮኬቶችና ጥይቶችን ለመግዛት ስለመዘጋጀቷ ተነግሯል። ጋልፍ ቱዴይ የአሜሪካን የደህንነት ተቋማት ዋቢ አድርጎ ዛሬ ባሰራጨው ዘገባው ሩሲያ ከሰሜን ኮሪያ ላይ በርካታ ሚሊዮን ዶላር አውጥታ በሚሊዮን የሚቆጠሩ ሮኬቶችን ከነጥይቶቻቸው ለመግዛት ከጫፍ መድረሷን አስታውቋል። ኒውዮርክ ታይምስ በበኩሉ ሩሲያ ከኢራን ላይ የሰው አልባ ጦር አውሮፕላን መግዛቷን ተከትሎ የባይደን አስተዳደር በሩሲያ ላይ የሰላ ትችት መሰንዘሩን አስታውሷል። ዋይት ሃውስም ባለፈው ሳምንት ባወጣው መግለጫው ሩሲያ ከኢራን ላይ የገዛቻቸው የሰው አልባ ጦር አውሮፕላኖች የቴክኒክ ብልሽት ያለባቸው ናቸው ሲል መሳለቁ ይታወሳል። ሩሲያ ከኢራን ላይ ለመግዛት የመረጠቻቸው የሰው አልባ ጦር አውሮፕላኖች የሞሃጂር 6 እና የሻሂድ ሲሪየስ መሆናቸው ይታወቃል። ሩሲያ በበኩሉ የአሜሪካን የመረጃ ምንጮች ዓለም የሚያደንቃቸው ውሸታሞች ስትል አጣጥላቸዋለች። ሰሜን ኮሪያ ከሩሲያ ጋር ያላትን ግንኙነት ማጠናከሯ ሲነገር ሀገሪቱ በቅርቡም ከ100,000 በላይ የጦር ኃይሏን ለሩሲያ ተሰልፈው ዩክሬንን ይወጉ ዘንድ ለመላክ መሰናዳቷን ማስታወቋ አይዘነጋም። ሰሜን ኮሪያ በዚህ ዓመት ብቻ ከ30 በላይ የባለስቲክ ሚሳይል ሙከራ ማድረጓ ይታወቃል። ሀገሪቱ ከ2017 የአውሮፓውያኑ አቆጣጠር ወዲህም የመጀመሪያ የሆነውን የአህጉር አቋራጭ የባለስቲክ ሚሳይል ሙከራ አድርጋለች። ፒዮንግያንግ በዋሽንግተን ላይ የማይፈታ ቂሟን ቋጥራ ጥርሷን ነክሳለች። ሰሜን ኮሪያ ከሩሲያና ከቻይና ጋር የደምና ያጥንት ያህል የተዋሃደች ሀገር ናት። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ ፍጹም ፈገግታ አርብቦባቸዋል። ምክንያታቸው ደግሞ የአውሮፓ ህብረት ያ የሚያስፈራራበት የማዕቀብ አለንጋው የሚገርፍ ኃይለኛ ሰው ጡንቻ ማጣቱና ለዩክሬን የሚሰጠውን የጦር መሳሪያ ፈሰስ መቀነሱ መሆኑ ይገለጣል። በአውሮፓ ህብረት የውጭ ጉዳዮችና የጸጥታ ጉዳዮች ኃላፊው ጆሴፍ ቦሬል ብዙዎቹ የህብረቱ አባል ሀገራት ለዩክሬን የጦር መሳሪያና ጥይት ሲሰጡ ቆይተው በቃ ተሰላችተዋል ነው ያሉት። የዚህ መሰሉ ዜና ደግሞ ለሩሲያው ፕሬዚደንት ቭላዲሚር ፑቲን ምርጥ ዜና ነው። እናም ፑቲን ፈገግ ፈንደቅ ቢሉ አይበዛባቸውም ነው ያሉት ታዛቢዎቹ። ቦሬል ከዚህ ቀደም ያልተሰማ የህብረቱን ግብር ገልጠዋል። የአውሮፓ ህብረት አባል ሀገራት ከአንድ ዓመት በፊት የዩክሬን ወታደሮችን ተቀብሎ ሲያሰለጥን እንደነበረም አውጥተዋል። ቢዝነስ ኢንሳይደር ዛሬ ረፋድ ላይ ባሰራጨው ዘገባው ደግሞ ሩሲያ ጦርነቱን አየር ባየር አድርገዋለች ነው ያለው። በሩሲያና በዩክሬን መካከል 7ኛ ወሩን ሊደፍን ጥቂት ቀናት በቀሩት ከባድ ጦርነት ዛሬ ላይ የጦርነቱ ገጽታ በአመዛኙ አየር ባየር ሆኗል ነው የሚባለው። የዩክሬን ብዙዎቹ የጦር አውሮፕላኖቿ በሶቪየት ህብረት ዘመን የነበሩና ለዚህ መሰሉ ውጊያ የማይመጥኑ መሆናቸው በስፋት ይገለጣል። ቢሆንም ግን 110 የጦር አውሮፕላኖቿን ማሰለፏ ሲነገር ሩሲያ ከ1200 በላይ ባለ አንድ ሞተሮቹን የጦር አውሮፕላኖቿን ጨምሮ እጅግ በጣም በርካታ አዳዲስና ዘመናዊ የጦር አውሮፕላኖቿን ተጠቅማለች። በሁለቱ ሀገራት ጦርነት ለቁጥር ቀርቶ ሊያስቡት የሚያታክት የሰው ህይወትና የንብረት ውድመት ደርሷል። ዛሬ ላይ በሩሲያ በኩል ጦሯ
ጦሯን መች ተዋጋና ስትል ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶና ለአሜሪካን ነክሶ የሚከረትፍ ክራንቻውን ያጠነከር ዘንድ ትዕዛዝ ሰጥታለች ለጦር ኃይሏ። የሚሆነውንና ቀጣዩን ጦርነት እያማተረች ነው ይባላል ሩሲያ። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን እንዲህ በዋዛ የሚመለስ ጋልቦ ሳይወጣለት የማይራገፍ ጦረኛ ሰንጋ ፈረሳቸውን ጭነዋል። ፑቲን ወዲያ ደግሞ ከቻይና ከሰሜን ኮሪያና ከኢራን ጋር እንዲሁም ስማቸው ዛሬ አይጠቀስ እንጂ ከሌሎች በርካታ ሀገራት ጋርም የጦር ትብብር ኪዳን ውል አስረው የቁርጡን ቀን የኮሶ ብጥብጥ ሰፍነግ ጨብጠውታል የኒውክለር ጦር መሳሪያቸውን ቁልፍ። ቻይናና ሰሜን ኮሪያም ቢሆኑ ታዲያ ከዚህ የተለየ አቋም የላቸውም ነው የሚባለው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዩሮኒውስን፣ ሉክዘምበርግ ታይምስንና ኤልቢሲ ኒውስን ተጠቅመናል።